ወንጌላ አንድ ቆይ ኤፍ ያለህ አይ ቲንክ ደኮኛል ብለህ ስለነበር ተኝተህ ከሆነ ሰው ላስገባ ነው። ኤፍ ያለህ ኤፍሬም አለህ? እሺ ደክሞኛል ስላለ ተኝቶ ሊሆን ይችላል። ላስወርደው። ኦኬ ይቅርታ ጋር ወንጌላ ይቀጥልና ቴንኪው። መጽሐፉ ከመጽሐፍ ቅዱስ የተወጣጣ ትምህርት እንጂ በራሱ መጽሐፍ ቅዱስ አይደለም። በመጀመሪያ ደረጃ መጽሐፉ የተዘጋጀው እዚህ ጋር እንደምታዩት በ16ኛ ክፍለ ዘመን የሆነ እዚህ ጋር በ16ኛው ክፍለ ዘመን ማርቲን ሉተር ከታድሶ እንቅስቃሴው ጋር በተያያዘ ከዛ በኋላ የተጻፈ መጽሐፍ ነው። እነዚህ መጽሐፎች የእግዚአብሔር ቃል አይደሉም፣ ከእግዚአብሔር ቃል የሆኑ ትምህርቶች ናቸው። የሉተራዊ ማንነትን እያነሳን ስመጣ መጽሐፍ ስምምነት ጋር ስመጣ መጽሐፍ ስምምነት የማይታረም ወይም ስህተት የሌለው አይደለም። ይሄንን ደግሞ ስህተት የሌለው ካል ምን ሊሆን ነው? ኢንፋሊብል ነው የሚሆነው፣ እንደ እግዚአብሔር ቃል ነው የሚሆነው፣ እንደ መጽሐፍ ቅዱስ ነው የሚሆነው። ከእግዚአብሔር ቃል የሆነ ትምህርትና የእግዚአብሔር ቃል መሀል ያለ ልዩነት ሁላችንም እናውቃለን። ከእግዚአብሔር ቃል የሆነ ትምህርት የቤተ ክርስቲያን ትምህርቶች ናቸው። እነዚህ ትምህርቶች ከመጽሐፍ ቅዱስ ነው የሚወጡት፣ በሰው ነው የሚዘጋጁት። መጽሐፍ ቅዱስ ግን የእግዚአብሔር ቃል ቀጥታ በእስትንፋሰ እግዚአብሔር ያለበት ብለን እናምናለን። ይሄኛው መጽሐፍ ቅዱስ አይደለም፣ ከመጽሐፍ ቅዱስ የተወጣጣ መጽሐፍ ነው። ካቴኪዝሙም ጋር ስመጣ በውስጡ የያዘውን ትምህርት ታውቃላችሁ። ካቴኪዝሙም መጽሐፍ ቅዱስ አይደለም፣ ከመጽሐፍ ቅዱስ የሆነ ትምህርትን በውስጡ የያዘ ነው። ይሄ ስሞል ካቴኪዝም ነው፣ ላርጁንም አሳያቸዋለሁ ሁሉ ነው። እነዚህ መጽሐፎች በውስጣቸው ምንድን ነው የያዘው? ሴክሽናቸውን ስናይ 10ቱን ትእዛዛት ከነማብራሪያው የሚያስተምር በመጀመሪያ መጽሐፉ ማለት ነው። ከዛ ይሄ ክሪዶቹ ማነው የሃይማኖት መግለጫዎቹ የያዘ ነው። ይሄ መጽሐፍ የጌታ ጸሎትን የያዘ ነው። እንደዚህ ትምህርቶችን የያዘ ነው። ከዛ አልፈን ስመጣ እኛ ጋር ሌላው ይሄ ነው የሉተራ ማንነት መለያ ምልክቶች። ሉተራውያን ይሄ የሉተራውያን የተለያዩ ቤተክርስቲያን ውስጥ ያሉ እንቅስቃሴና ትምህርቶች በሙሉ በውስጣቸው ያለ ነው። ይሄ ውጭ የታተመ እንዳልሆነ መጽሐፍ ቅዱስ ዋና ቢሮ ማተሞች ያሉበት ነው። ሁሉ ለህዝቡ ከማደላችን በፊት እነዚህ መጽሐፎች ሁሉ ምንጫቸው መጽሐፍ ቅዱስ የሆኑ ግን መጽሐፍ ቅዱስ ያልሆኑ ናቸው በራሳቸው፣ ወይም ስህተት የሌለባቸው አይደሉም። ለምንድን ነው ስህተት የሌለባቸው አይደሉም የምንለው? መጽሐፉ ስህተት የለበትም የምንለው መጽሐፍ ቅዱስን ነው። እነዚህ ሰዎች ስላዘጋጇቸው መጽሐፎቹ ስህተት ሊኖራቸው ይችላል። ይሄንን ነው የምለው ባጭሩ። በቃ ያ ሰው ጥራና ከዛ በኋላ እነዚህ መጽሐፍ ከመጽሐፍ ቅዱስ እኩል ብለን እንቀበላለን ካለ ከዛ እናያለን። መጽሐፉ በመጽሐፍ ቅዱስ የበላይነት ስር ነው የምኖረው ነው የሚለው፣ በሱ ስር ነው የምተዳደረው ይላል። እሱ ሊያርመኝ ይችላል ይላል። ጥሩት ልጁን ይገባል። በጣም እናመሰግናለን ወንጌላዊ። እነዚህ መጽሐፎች አስተራይ በጣም አመሰግናለሁ። መካኒስ ነህ አይደለ ወንጌላዊ አንተም? አዎ እኔ መካኒስ ወንጌላዊ ነኝ። አስተራይ ነው። በቤተክርስቲያን የሙሉ ጉዳይ አገልጋዮች ናቸው የተሰበሰቡት። ልብ በሉ። ኦኬ እሺ ጋይድ ኤኒሃው እኔ በጣም እውነት ለመናገር ሰዎቹ ደውለው ነው እንደዚህ እየተባለ ነው። ርዕሱንም አላወኩም እውነት ለመናገር ካስገባይ በኋላ ነው ያወኩት ርዕሱን ራሱ። ሰዎች ደውለው የትኛው አጥቢያ እንደምታገለግልም አጥቢያን ነገርን ማህበረ ምንህን ወንጌላዊ። እሺ ግን ሲኤፍቲ ሲባል ባይሆንም ግን በቃል ነገር ችግር የለም አውቀዋለሁ። እና ኤኒሃው እኔ መካነ ኢየሱስ ቤተክርስቲያን አገልጋይ ነኝ፣ ወንጌላዊ ነኝ። ስለዚህ አስተማሪ ነኝ ማለት ነው። ማለት ይሄንን አሁን እነሱ የሚሉትን ሁሉ በሙሉ ሰዎች ከየትኛውም አብያተ ክርስቲያናት ኢቭን ሲመጡ ወደኛ አባል ለመሆን ሲመጡ የምናስተምራቸው እንዴት ሴሌክቲቭ አድርገን እንደምናስተምር ቅዱሳት ምስጢራትን ብቻ ነው የምናስተምር። ለምሳሌ አንድ ከወንጌላውያን አብያተ ክርስቲያናት የሚመጣ ወደኛ በስራ ምክንያት በተለያየ ምክንያት ወደኛ ጆይን ማድረግ ሲፈልግ እኛ የምናስተምረው ብዙ ከመጀመሪያ ትምህርት ጀምረን አይደለም ሲጀመር ማለት ነው። ሁለቱን ቅዱሳት ምስጢራት የምንላቸው አሉ፣ ምስጢረ ጥምቀትና ምስጢረ ቁርባንን ማለት ነው። ከሱ ውጭ የምናስተምረው ነገረ ድነት ሌላ የምንጨምርበት ኢምፖዝማን የምናደርገው እሱ የማያውቀው ያልዳነ የሚያጠራጥረው ደግሞ እኛ ጋር መጥቶ ያንን ፉልፊል የሚያደርግበት በጭራሽ ምንም አይነት ነገር የለም። ግን ምስጢራት ሁለቱ ምስጢራትን ግን እናስተምራለን። አንድ ሰው ወደኛ ቤተክርስቲያን ሲመጣ ማለት ነው።
ከኦርቶዶክስ ሲመጣ ግን ሙሉ ትምህርት ነው የምናስተምረው። ሙሉ የመዳን ትምህርት ነው የምናስተምረው ከመጀመሪያ ጀምረን ማለት ነው። ቅድመ እምነት ማጽኛ የሚባል አለ። ቅድመ እምነት ማጽኛ ከመጀመሪያ ጀምሮ ድነት እንዴት አይነት እንደሆነ ድነት እንዴት እንደምንረዳው እኛ በአራት ከፍለን እንደምናይ ወይም ልደት፣ ጽድቅ፣ ቅድስናና መክበር የሚል እነዚህ ትምህርቶችን በደንብ አድርገን እናስተምራለን። ስለ ነገረ ድነት ወንጌላዊ ለምን ከኦርቶዶክስ የሚመጡትን ከስር መሰረቱ ጀምሮ ነገረ ድነትን የምታስተምሯቸው እንደ ዳኑ ስለማጣም ነው አይደል? ከስር መሰረቱ ጀምረን ነው ድነትን የምናስተምራቸው። ለምን እንደ ዳኑ ስለማታምኑ? ስላልዳኑ አልዳኑም እንዴ? ከዳኑ ለምን? እኔ ኦርቶዶክስ ነበርኩኝ እኮ ከዳንኩኝ ለምን እዚህ መምጣት አስፈለገኝ? ሰፊ ህዝብ አለኝ፣ የማገልገልም እድሉ ነበረኝ። ለምን ወደዚህ እመጣለሁ? ስለ ዳንኩ ነው። ዳግም ተወልጄ ነው ወደዚህ ህብረት የተቀላቀልኩት ማለት ነው። ስለዚህ ሲመጡ መሰረታዊ ትምህርት ነው የምናስተምራቸው። መሰረታዊ ትምህርት ሚንስ ነገረ ድነት በደንብ አድርገው ነው የምናስተምራቸው። ስለ ክርስቶስ ማንነት በደንብ አድርገን እናስተምራለን። ትምህርተ ስላሴ እናስተምራለን። ሌሎችንም በአጠቃላይ ነገረ ድነት አጠቃላይ ትምህርቶችን እናስተምራቸዋለን። ምክንያቱም ስላልዳኑ ማለት ነው። ወይም የዳኑበትን እምነት በደንብ እንዲያረጋግጡ እናስተምራለን። ቅድመ እምነት ማጽኛ የሚባል አለ። ቀጥሎ ደግሞ ቅድመ እምነት ማጽኛን ከጨረሰ በኋላ እምነት ማጽኛ የሚባል አለ። እምነት ማጽኛ ላይ አጠቃላይ ትምህርቶች እነዚህ የክርስትና ትምህርቶች የምንላቸውን ወይም ደግሞ ካቴኪዝም፣ ስሞል ካቴኪዝም፣ ክሪድስ እና ኮንፌሽን የሚሉትን በአጠቃላይ ይሄንን የመካነ ኢየሱስን ለየት የሚያደርጋትን ትምህርቶችን እናስተምራለን እንጂ ነገረ ድነትን እናስተምራለን። እና በጣም በሚገርም ሁኔታ እኔ አሁን አንተ ስትናገር ኤርሚ እንደሰማው መጽሐፍ ቅዱስ ብቻ ብለን ስናምን እኛ እኮ መጽሐፍ ቅዱስ ስንል ስሞል ካቴኪዝም ላርጅ ካቴኪዝምም ይሄ እሱንም ጨምረን ነው እንጂ መጽሐፍ ቅዱስ ብቻ ማለታችን አይደለም። አረ በጌታ በኢየሱስም እነኚህ ሰዎች ወይ ደግሞ የማናውቀው ሌላ መካነ ኢየሱስ መስርተዋል እንዴ? እንዴት ለሚያወሩት ወደ አቅላቸው ለምን ወደ ህሊናቸው ለምን አይመለሱም? እኛ እነኚህ መጽሐፍ ወንጌል አስተራይ ወንጌላዊ ሰላምም እዚህ ስላላችሁ እናንተ የቤተክርስቲያኒቱ አገልጋዮች ስለሆናችሁ ሄድ ኦፊስ ላይ ደውያለሁ። ዶክተር ደረጀም ጋር ዶክተር ላሊሴም ጋር ማለት ነው አወራቸዋለሁ በውስጥ ይሄንን ጉዳይ እዚህ ቲክቶክ ላይ ይሄው ዲበኩሉ እዚህ አለ። በዲበኩሉ የሚመራ ሉትራውያን አሉ፣ ወፍ ደራሽ የሆኑ አጋንንት ገጣጥሟቸው ያሉ ማለት ነው። ስለዚህ እነሱ ባለተልኮች ብለናል እኛ ባለተልኮች ጨርስና እናወራለን። አሁን ይኸውላችሁ እነኚህ መጽሐፍቶች የእግዚአብሔር ቃል ማለት ይሄ መጽሐፍ በቅጡ የተብራራባቸው ናቸው ብለን ነው የምንቀበል። እነኚህን ማለት ነው የእግዚአብሔር ቃል የተብራራባቸው። ልክ አንድ የቃለ ሕይወት ወይም የሙሉ ወንጌል የራሷን ዶክትሪን እንደምትመሰርተው ወይም ደግሞ እንደምታስተምረው ያንንም በጽሁፍ እንደምታስቀምጥ ያንን ደግሞ ከእግዚአብሔር ቃል የተማርኩት ይሄንን ነው ብላ እንደምታምንበት እንደምታስቀምጥ እንደዚህ ሁሉ እነኚህ መጽሐፍቶች የእግዚአብሔር ቃል በቅጡ የተብራሩባቸው መጽሐፍት ናቸው ብለን ምናምን ነው እንጂ ዋና መጽሐፍት አይደሉም። እንዴ እንደሱ ዋና መጽሐፍታችንማ ይሄ ነው እኮ እንዴ 66ቱ መጽሐፍትን ነው የእስትንፋሰ መለኮት ያለበት የእግዚአብሔር ቃል ብለን የምንቀበለው። ይሄ የእግዚአብሔር ቃል አይደለም። ፎርዛት ማተር ይሄ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል በቅጡ የተብራሩባቸው መጽሐፍት ናቸው። እንዴት አይነት ነገር ነው? እኔ የት እንደሚማሩ እኔ ሊገባኝ አይችልም። እኔ እስከማውቀው ድረስ ማለት ነው። እኔ አስተምራለሁ፣ ሁሉ ጊዜ ሳስተምር ነው የምውለው። ማስተምር እኔ ነኝ። ስለዚህ እነኚህን የእግዚአብሔር ቃል የተብራሩባቸው እንጂ ዋና መጽሐፍት አይደሉም። ይሄ ነው ዋና መጽሐፍ። ይሄ ነው የሚለየን ከሌሎችም። ይሄ ብቻ ማለት ነው እስትንፋሰ መለኮት ያለበት ባለስልጣን የሆነ ገዢ የሆነ ይሄ ብቻ ነው 66ቱ ቅዱሳት መጽሐፍት አለቀ። ከዚህ ውጭ ሌላ መጽሐፍትኛ አናውቅም። የምናውቀው ይሄ ቃል በእነዚህ ተብራርቷል። ሌላ ደግሞ እኔ ጋር አሁን የሌለ መጽሐፈ ስምምነት የሚባል አለ፣ በእሱ ተብራርቷል። ከዛ ውጭ ግን ይሄ እነኚህ ዋና አይደሉም ለማለት ነው። ቀጥል ኤርሚ። ኤርሚ እንድታወቅ የምፈልገው ማንም ኬት ቆዩ እንጂ ማቆሚያ የላችሁ። እናውራ እንጂ አስገብታችሁ ታወራለህ፣ እንሰጥሃለን። ቆይ ማንም ኬት የሚምጣኛ የምናስተምረው ትምህርት በሁለት ይከፈላል። አንደኛ የክርስትና ትምህርት ይባላል፣ መሰረታዊ ክርስትና ትምህርት። ሁለተኛው ደግሞ የታድሶ ትምህርት ይባላል።
መሰረታዊ ትምህርት የምናስተምረው እነዚህን ሁሉ ርዕሶች በውስጡ የያዘውን እናስተምራቸዋለን። እዩት፣ ስለ መጽሐፍ ቅዱስ እናስተምራለን። ከዛ እንደዚህ ስለ መጽሐፍ ቅዱስ ከኦርቶዶክስም ከኢስላምም ከዋቂ ፈታም ከኤቲስትም ከየትም ይምጣ ሰውየው መጀመሪያ ስለ መጽሐፍ ቅዱስ ይማራል። እኛ ጋር ሲመጣ ከዛ ስለ እግዚአብሔር ይማራል። ስለ እግዚአብሔር ተምሮ ከዛ ሰውየው ስለ ፍጥረት ይማራል። ስለ ሰው ይማራል። ከዛ ስለ ሕግና ኃጢአት፣ ከዛ ስለ ድነት፣ ከዛ ስለ ክርስቶስ ነገረ ክርስቶስ፣ ደግሞም ስለ ነገረ መንፈስ ቅዱስ፣ ስለ ነገረ ቤተክርስቲያን እያለ ከዛ ስለ ቅዱሳት ምስጢራት ይማራል። ከዛ በኋላ አልፎም ደግሞ ስለ መጨረሻ ዘመን ይማራል። የመጨረሻ ዘመን ኤንድ ታይም ቲንግስ አጠቃላይ የመጨረሻ ዘመን ነገሮችን ይማራል። ይሄንን የሚማረው መሰረታዊ የክርስትና ትምህርትን መማር ይባላል። ቄሱም ይምጣ ሼኩም ይምጣ ከሀ ጀምሮ ነው እኛ ጋር እነዚህን ከ9 የማያንሱ ርዕሶች አንድ በአንድ የሚማረው። ለምን ሲባል ወደ ክርስትና መጥቷል። ሰውየው የቤተ ክርስቲያን አስተምሮ ማወቅ አለበት። እነዚህ ርዕሶች ሌላ ቦታ ተምሮ ስለሚመጣ ለምሳሌ ከሙሉ ወንጌል ወይም ከመሰረተ ክርስቶስ የሚመጣ ወንድም እነዚህን ነገሮች እናስተምራለን እኛ ቅዱሳት ምስጢራትና የሉተራን አይደንቲቲ እናስተምራቸዋለን። ሉተራን አይደንቲቲ የምንላቸው ምንድን ነው? እነዚህ ከዚህ በፊት ይነሱ የነበረው የቤተክርስቲያን ውስጥ ያሉ ስርዓቶችን ጨምሮ ስለ ሊተርጂ አንዳንዴ በቂ መረጃ ሊኖራቸው ስለሚገባ ስለ ሊተርጂ፣ ስለ አልተርና እዛ ላይ የተቀመጡ ነገሮች እናስተምረዋለን። እነዚህ ነገሮች የውስጥ ነገር ስለሆኑ ለቤተሰብ የምናስተምር ነው። ሰዎቹን ስለ ቅዱሳት ምስጢራት ስናስተምር ደግሞ ስለ ጥምቀትና ስለ ጌታ እራት እናስተምራቸዋለን። ከሙሉ ወንጌል የመጣ ሰው በ2 ሳምንት ትምህርቱን በአራት ኮርስ 4 ሰዓት ብቻ መጨረስ ይችላል እኛ ጋር። ከኦርቶዶክስ ከመጣ ግን ጳጳሱም ይምጣ፣ ከእስላም ይምጣ፣ ሼክም ይምጣ፣ ከኤቲስት ይምጣ፣ የታወቀ ፕሮፌሰር ይምጣ፣ ከስር ጀምሮ ነው የመሰረታዊ የክርስትና ትምህርት የምናስተምረው። ለምን ሲባል ከክርስቶስ ውጪ ናቸው ብለን ነው የምናምነው። ቀጥላው ነው ወንጌላዊ ቴንክ ዩ። አንተ ከእስልምና ሃይማኖት ከመስጊድ የወጣህ አገልጋይ ነህ። ወንጌላዊ አስተራይ ደግሞ ከኢትዮጵያ ኦርቶዶክስ ክርስቲያን የወጣ የቤተ ክህነት ሰው ነው። ስለዚህ እናንተ የቤተክርስቲያኒቱ አገልጋይ ስለሆናችሁ በቂ ነገር እናገኛለን ማለት ነው። የዛሬው መርሃ ግብር ላይ ነው ቀጥታ ማርቆስንና ቀሲስ ዲበኩሉ ነው ጥያቄ የምጠይቀው። ሁለቱም ሉተራዊ እኔ አንድ ጥያቄ ብቻ ቆይ ከምታወራ ከሆነ አወርዳለሁ። ማርቆስ ኦኬ። እኔ ነኝ አሁን ጥያቄ የምጠይቃችሁ። ርዕሱ የቤቱ ርዕስ ይሄ ነው። ይሄን ጥያቄ ከመለሳችሁልኝ በኋላ አሁን ወንድሞች ባወሩት ላይ የምሰጡት አስተያየት ካለ ቀሲስ ዲበኩሉም በቲክቶክ ላይ ያሰማራቸው አሉ ነው ብለን የምንለው እኛ ሉተራውያንን ብለው የሚሉ አይዟችሁ 90% እኛ ከእናንተ ወገንን ፑሽ በርቱ፣ ፔንቴኮስታልን ጠርገን ነው ማጥፋት ያለብን። አዙዛር ስትሬት ላይ ያለ ብዙ ጊዜ ሲደነፋ ሲያወራን ይሰምቸዋለሁ። መልስ አልመለስንም፣ ግን አሁን እዚህ ስለመጣ ከዚህ ከመጀመሪያው ጥያቄ እንጀምርና ከዛ ወደሚቀጥለው ላይ እንሄዳለን። ሀሳብ መስጠት ከፈለገ በሰፊ ሰዓት መስጠት ይችላል ማለት ነው ሁሉም። ማርቆስ ማይክን ክፈትና በአጭር ቃል ቅድም የጠየቅኩን ጥያቄ ለአንተ የጠየቅኩን ለቀሲስ ዲበኩሉም ጠይቃለሁ። አንተ ማርቆስ ሉትራዊ ስለሆንክ ማለት መካነ ኢየሱስ ስለሆንክ ማይክን ክፈተው ማርቆስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደ ሉትራውያን መካነ ኢየሱስ ቤተክርስቲያን አስተምሮት ድነዋል ብለህ ትላለህ ወይስ አልዳኑም ነው ብለህ የምታምነው አንተ? አንደኛ ቅድሙኑ መልሼያለሁ። መልስልኝ። ድጋሚ ነው የጠየኩህ ብያለሁ። በአጭሩ መልስልኝ። ድነዋል ወይስ አልዳኑም? እኔ ድጋሚ መመለስ አልፈልግም፣ ምክንያቱም ድነዋል ብያለሁ። በቃ ድነዋል እኮ ማለት እኮ መለስከው ማለት ነው። ድነዋል ብለሃል። ድነዋል ብላ የምትለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ናት ወይስ አንተ ነህ እያልክ ያለው? አፍጥ ነው። መጀመሪያም ብያለሁ። ድጋሚ የቅድሙን ወንድሞቼን ሊጠይቅ እኔ ነኝ ሚውት ያደረኩ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን ናቸው እዚህ ጋር ያሉት የሙሉ ጊዜ አገልጋዮች። እነሱ ፊት ተናገር። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሆነህ ኦርቶዶክስ ተዋሕዶ ቤተክርስቲያን አወድናለች ብለሃል። ቅድም የጠየቅኩህን ነው የመለስክልኝና ድጋሚ የመለስከው። አሁን የምጠይቅህ ይሄ ትምህርት የቤተክርስቲያኒቱ ትምህርት ነው ወይስ የአንተ የግለሰባዊ ትምህርት ነው እያልኩ ያለሁት? እሺ የመካነ ኢየሱስ ትምህርት ነው ይላሉ።
እሺ ቴንክ በኋላ ምንጩን ወንጌላውያኑ ይጠይቁሃል። ለቀሲስ ዲበኩሉ ልጠይቅና ይሄንኑ ጥያቄ ከዛ ቀሲስ ዲበኩሉ የሚለው ነገር ካለ ማለት ይችላል በሰፊው። ቀሲስ ዲበኩሉ እንኳን ደህና መጣህ። እንግዲህ እኔ በክብር ስም ለመጥራት እንደው ስለ ሌሎች ካህናት ብዬ እንጂ አንተን ግን አቶ ዲበኩሉ ብዬ በጠራ ራሱ በወደድኩ ነበር። ለምን ይቅርታ እንደ ስንፍና መጠን ማለት ነው። ሰነፍን እንደ ስንፍናው መጠን መልስለትም ብሎ ስለሚል ብዙ ጊዜ ጸባጫሪነትን አንዴ በፖለቲካ ውስጥ አንዴ በሃይማኖት ውስጥ ገብተህ ስትዳክር ስላየው ነው። መብት ነው። እንደ ኢትዮጵያዊነት መናገር ትችላለህ፣ ፖለቲካ ላይ እንደ ሃይማኖትም መናገር ትችላለህ፣ ካህን እንደመሆን መጠን ቄስ እንደመሆን መጠን ማለት ነው። ግን እኔ ለምን አላከበርከኝም ብለህ እንዳትለኝ። ኦኬ በሚከበር ደረጃ ላይ ሆነ ስላላገኘ እኔ አሁን ጥያቄ ለኦርቶዶክሳውያን ነው ብያልኩትኝ። ሉተራውያን ድነዋል ብላችሁ ታምናላችሁ? ኦርቶዶክሳውያን እንደ ካህንነትህ መልስልን። ሉተራውያን ቢመጡ እንደ ካህንነትህ ህብስቱን ጵርስፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ከዛ በኋላ ላይ ሀሳቡ ላይ በደንብ መስጠት ትችላለህ። ደህና ነህ ግን? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ተረጋግተሃል ግን? በደንብ ተረጋጋ፣ ተንፍስ በደንብ እፎይ በልና። እያስተነፈስኩ ነው። ለጥንቁ ጥያቄ መልስልኝ። እሺ ቀለሜ። ይቅርታ ኤርሚያስ፣ የቀረህ ስድብ ካለ ጨርስ። ቆይ ቀለሜ ብለህ ካልክ የእናትን ምንድነው ፀጉር ሄደህ ቀለም መቀባት ትችላለህ። በስርዓት አክብረህ የምታወራ ከሆነ ታወራለህ። ካልሆነ እየተደማመጠን ሪስፔክት አድርገህ የምታወራ ከሆነ ቀሲስ ዲበኩሉ ብዬ ነው የማወራህ። ደብተራው መተተኛው ዲበኩሉ ብዬ እንድጠራህ አታስገድደኝ። ኦኬ እኔ እንደጠራ ስትከበር ተከበር። ስትከበር ተከበር። እሺ እንደ ካህን ማለት ነው። ጥያቄ ጠይቁ አይደለ? ኦኬ መታል። ጥያቄውን መልስ። ቤት ከፍቶ እንደ ማውራት አረባ አስገቡኝ ብለህ ስላልክ ስትርቅ አስገባው ማለት ነው። ቴንኪዩ። ሌሎች ኦርቶዶክሳውያን ካህናት በጣም ይቅርታ፣ ይህን ሰው በእንዲህ አይነት ልክ የማናግረው በመጽሐፈ ምሳሌ ላይ ሰነፍን እንደ ስንፍናው መልስለትም አትመልስለትም ብሎ በሚለው ቃል መልስለት ብሎ በሚለው ቃል ስለሚመጥነው ነው እንጂ አንድን ካህን እንደዚህ ብዬ ተናግሬ አላውቅም። ሌሎች ካህናት በጣም ይቅርታ። ኦኬ በጣም ይቅርታ። ስለዚህ ሰው በጣም ብዙ ጊዜ ታግሼ ነው እንደዚህ ለመናገር የተገደድኩት። ጥያቄው ላይ ትኩረት አድርግልኝ ቀሲስ ዲበኩሉ። እሺ አንደኛ ሌሎች ቄሶች ምንም እኔ እኮ ነኝ እዚህ የማንቀጠቅጣችሁ እንጂ ሌላማ ቄስ እኮ የለም። ስለዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ሰዎች ስለሚያውቁ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። መተተኛ ስለሆንክ ማለት ጥያቄው ላይ ትኩረት አድርግና እኮ ትኩረት አድርጋለሁ። ሚዩት አታርገኝ። እቤት መጥቼ እንደገና ሚዩት አድርገኝ። ጥያቄው ላይ አውራ እኮ ላወራ ነው እንዴ። ተረጋጋ እንጂ ተረጋጋ። አንተ ተደርሰው አይደል? ባኖ ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። እሺ እኔ ይህን ሰው በማናግርበት መጠን የሌሎች ኦርቶዶክሳውያን ካህናትን እንደዚህ አላናገርኩም። ችግር የለም። ጥያቄው ላይ ትኩረት አድርግ። መጀመሪያ ተረጋጋ። እኔ እኮ መልስልሃለሁ። መልስ፣ ሌላውን ተውና መልሳት አለ። ተረጋጋ። ተረጋግቻለሁ። መልስ። ቴንኪው። አዎ የቀራችሁ ካለ ከታች ያላችሁ በርቱ። እኔ ስድብ አልፈራ ማለትም ትምህርት ላይ ስለሆነ ማወራ በትምህርት ወደ ገደለው ይግቡ። እንትኑ ሳይበራቦት ሁላችሁም አታወሩ። ኦበሩ ሳያበራቦት ወደ ገደለው ይግቡ። ቆይ ግድ የለህም። ኦበር እንደ ቀለሜ ቁጭ ብዬ ሳይሰሩ መብላት ነው የሚሻለው ኦበር መስራት። እኔ እኮ ካህንም ሰራተኛም ነኝ። ምን ቅትቀልዳለህ? ወደ ገደለው ይግቡ። ስለዚህ እኔ ነኝ ያስወረድኩት። ይሄው ነው ሰውየው ማለት ነው። እንደዚህ አይነት ነው። ዋናው ቢገባ እኮ እንዲህ አያወራም። መጀመሪያ ለምን አያወራም? ካወራ እዚህ ቲክቶክ ላይ ያፈራቸው ሉተራውያንን ብለው የሚሉ ወፍ ዘራሽ ባጃጅ የማይሞሉ ሰዎች አሉ። እነሱን ሊያስቀይም ነው። ለምን ቀጥታ አያወራም? አይ እሱ አይደለም ዋናው ዓላማ። እኔ ደፍሬ ገባው የሚለው ነው። በቃ አለቀ። ለምን ቀጥታ ከገቡ ደግሞ ቀሲስ ዲበኩሉ ማውራት ነው ያለቡት። ራይት በቃ ከገቡ ጥያቄዎትን ይጠየቃሉ። ወጡ እንጂ እኔ ኮሜንት አጠፋለታለሁ። ጥያቄው ላይ ያተኩሩ ልላቸው ነበር። ምንድነው ዋናው ዓላማቸው? እዚህ ላይ እንደምናውቃቸው እንደ ሁሉም ገባው ቤቱ ድረስ ሄድኩኝ። ይሄ ፖለቲካን የተፈለገው አለቀ። ከፈለጉ ኮሜንት ይዘጋሉታል ልላቸው ነበር። ወርደዋል። ይሄ ከእርሱ አይጠበቅም። አንደኛ አብይ ጾም ላይ ኖት፣ የቤተ ክርስቲያኗ ካህን ኖት።
እንደዚህ ማድረግ አይጠበቅቦትም። ያው አስገቡኝ ብሏል፣ ገብቷል። በቃ እኔ ኮሜንት አጠፋላቸዋለሁ መልሱ ላይ ከኔ ጋር አንተ ስላለ ጠይቂው። ያ ቀሲስ አንዴ ቆይ፣ ወደ መልሱ ይግቡ። እኔ ኮሜንት አጠፋለሁ፣ ወደ መልሱ ገባለሁ። እኔ እኮ ይኸውልህ፣ ኧረ እኔ ከ7ኛ ክፍል አልፌ ስንት ዩኒቨርሲቲ 7 ቦታ ስቆራርጥህ እያየኸው ማለት ነው። መልስ አዳምጥ፣ እሺ አዳምጥ፣ አትናደር እባክህ። ሪላክስ። በ7ኛ ክፍል ተማሪ እየታረምክ ነው። መልሰው ጥያቄ ነው። ውሃም ጠጣ፣ ሪላክስ። ቀሲስ ምንድነው መሰሉት እርሶ የሚሄዱበትን መንገድ መሄድ አይደለም። ኖ እኔ አሁን በመሀል እየገባው ያለሁት እርሶ የሚሄዱበትን መንገድ ቀሲስ መሄድ ቀላል ነው፣ እኛም ይገባናል። በቃ ጠየቁት፣ ጥያቄውን ይመልሱ። ከዛ እርሶም ጥያቄ ካሉት ጠይቁ። እናንተ እኮ ስመልስ አትግቡብኝ። የኔ ጥያቄ አይደለም ካሉት ወይ እርሶ ጥያቄውን በትክክል ካልሰሙ እሺ ጥያቄውን አጥራልኝ ወይ ድገምልኝ ነው እንጂ አሁን እርሶ የሚናገሩት ትርፍ ቃል አስፈላጊ አይደለም። ልመልስ ነው፣ ችግር የለውም። አንደኛው መጽሐፋቸውን ልግለጥና ላሳይ። ደናዋል አልዳኑ እኮ ተረጋጋ። እንዴት ላሳይህ? ደናዋል አልዳኑ። በትልቁ አድርገኝና ደናዋል አልዳኑ። በትልቁ አድርገኝ። ሌሎች እንዳትገቡ ለማለት አይችልም እኮ። ተረጋጋ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርገኝ። በትልቁ አድርገኝ። ከኔ ጋር ነው የምታወራው አሁን ተረጋግተህ። ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለው፣ እሺ ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠው። ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። እሺ ቴንኪው። ስለዚህ የዘላለም ሕይወት አላቸው ማለት ነው ሉተራውያን። ከጴንጤ እኮ መጽሐፋቸውን ላሳይሃ። ከእናንተ የተሻሉ ናቸው። ከእናንተ የተሻሉ ናቸው እኮ አልሁ እኮ። የተሻሉ መሆናቸው ነገርከኝ እኮ። መጽሐፋቸውን ላሳይሃ፣ በማስረጃ ላሳይህ። ታሳየናለህ። ውስጥ ያሉት በነገራችን ላይ ሉተራኑ እዚህ ጋር ያሉት ሲዋሹ የነበረው ነው። ላሳየህ ነው መጽሐፉ። ለምን ሚዩት እንዳደርግ ታስገድደኛለህ? ለምን ታደርገኛለህ? እድል ስጠኝ ላውራ። ሰው እኮ ይታዘባል። እንዳላደርግ ከፈለክ አድምጠኝ። እንዳላደርግ ከፈለክ የጠየቁት ጥያቄ ከእናንተ የተሻለ ድነዋል አልከን። ኦኬ መለስክልኝ እኮ። ቀጥዬ የጠየቁ ጥያቄ መዳናቸው ከኛ የተሻለ ከሆነ የዘላለም ሕይወት አላቸው እያልከን ነው ሉተራውያን ወገኖች? እሺ በትልቁ አድርገኝና መጽሐፍ ስምምነት አውጥቼ ላሳይህ በማስረጃ ነው የማወራህ። እንዳንተ ትልቁ ላይ አደርግሃለሁ። እንዳንተ እኔ በትምህርት ነው የማወራህ። ትልቁ ላይ አደርግሃለሁ። ድነዋል ብለህ ስትለን ከኛ ከፔንቴኮስታሉ የተሻለ ድነዋል ብለህ ስትለን የዘላለም ሕይወት አላቸው እያልከን ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ ላብራራልህ። ታብራራለህ። በመጀመሪያ መልስልኝ ባጭሩ። አዎ ወይ አይደለም በል። እያሳየሁ ነው የምመልስልህ። መጽሐፋቸውን እያሳየሁ በማስረጃ ነው የማወራህ። እኔ በማስረጃ እኮ አወራኝ ነው ብዬ የምልህ። ልንገርህ፣ ቆይሽ አዳምጠኝ። አድምጠኝ አይደለም ጥያቄ እኮ አዳምጥ። ካላዳመጥከኝ ሰው ይታዘባል። ይኸውልህ ቀሲስ ዲበኩሉ ልብ በል ግድ የለም ውስጥ እያረረ ፈንዲሻ ትስቃለች እንደሚባለው አይነት ነገር እኔ አይደለሁም ቤት የመጣሁት። ጎተተን ያመጣኝ አይደለ? እኔ አይደለም ራስን የገባው እኮ። ታዲያ እኔ እኮ መሞገስ ስለምችል እኮ ነው የገባው። በላም ከምትሆን ተረጋግተህ አዳምጠኝ። ይኸውልህ እኔ ነኝ ሚዩት ያደረግኩ። አየህ እንዲህ እንዳስገድድ ስለማሰማ ይኸውልህ እኔ ጋር እኮ ስለማትመጣ እኮ ከሰማኝ እንድሰማ ከፈለግ ጥያቄ ጠየቅኩ። ድነዋል ወይ ብዬ ስልህ አዎ ድነዋል፣ ከፔንቴኮስታሉ የተለየ በተሻለ ድነዋል አልከኝ። ኦኬ ከዳኑ ዘንዳ የዘላለም ሕይወት አላቸው እያልከኝ ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራውያን። እሺ ልመልስልህ። አዎ ባጭሩ መልስልኝና ከዛ ማብራሪያ እኮ ትቀጥላለህ፣ እሰጥሃለሁ። የዘላለም ሕይወት አላቸው እያልከኝ ነው። እሺ አዳምጠኝ። ከ47,000 ዲኖሚኔሽን በእጅጉ የተሻሉ ናቸው ከእናንተ። የዘላለም ሕይወት አላቸው እያልከኝ ነው። ጥያቄ በሙሉ በቃ በሙሉ ከእናንተ በሙሉ የዘላለም ሕይወት አላቸው እያልከኝ ነው ወይ? ላሳይህ መጽሐፋቸውን። የዘላለም ሕይወት አላቸው እያልከኝ ነው ወይ? ልብ በሉ ምን ያህል እንደማይሰማ ልብ በሉ። ልንገርህ፣ የዘላለም ሕይወት አላቸው እያልከኝ ነው ወይ? ጥያቄ ይሄ ነው። አዳምጠኛ። እድል እየሰጠኸኝ ቤት ድረስ መጥቼ
ቤት ድረስ እኮ ነው የመጣው። በቤት ሪስፔክት አድርግ ሰው እንጂ ነውር ነው እንዴ? በሀገራችን እንኳን ሰው እኮ እንግዳ ይከበራል። የጠየቁ ጥያቄ ላይ ትኩረት አድርግና መልስ። እሺ በማሆይ ሞት ይዣለሁ። አሁን ያወራበት አንዴ ጨዋ የሆኑ እናት ባይሆን አለሁ በእውነት ኦርቶዶክሳዊት በጣም የተወደዱ እናት ሰድባ ይዘው የእሳቸውን ሳላገኛቸው አልመጣም። ኤርምዬ እና መልእክት ካለ ትልከኛለህ። አዳምጠኝ። አያችሁ የሚያወራውን ሰው አዳምጠኝ። ጥያቄ አያወራም። ኤርሚ ሞዴሬተር እምቢ ብሎኛል። አስወርዳቸው፣ አንዴ አስወርዳቸው። ለምን ታስወርዱኛላችሁ? ሞዴሬተር እምቢ ብሎኝ ነው። ምንድን ነው የተፈለገው? ገባሁኝ። ይኸውልህ ወንጌላዊ፣ ሁላችንም ማይክ ከከፈትን እሳቸው ገብተው ኦኬ፣ እሳቸው ገብተው ሁላችንም ማይክ ካነሳን ገባው አንጫጫዋቸው ነው። በቃ አለቀ። ያ ነው ዓላማው። ጫቱን የተፈለገው በቃ አሁን ጭራሽ ወደ ፐርሰናል ወደ እናቱ ምናምን ገቡ። ስለዚህ በቃ አያስፈልግም። የሚጠየቁትን እያልመለሱ እንደሆነ ከታች ያለው ስለማላውቀው ሰው አልናገርም። ግን አንድ ነገር ብቻ ማለት የምፈልገው በየቦታው እሱ አጀንዳ ነው መፍጠር የሚፈልገው አይደለም ሰውየው። እንደዛ አይነት ሰው ይመስለኛል። ለዚህ ነው